ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የመጋቢት 21 2018 አመሻሹን እጅግ ወሳኝና አነጋጋሪ የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከዛሬ መጋቢት 21 ቀን 2018 ጀምሮ የመንግስት መስሪያ ቤቶችን በተመለከተ ለሰራተኞች ክልከላ መጣሉ ተሰምቷል። ምንድነው? ሙሉ ዝርዝር መረጃውን ይዘናል። ከአሜሪካው ፕሬዝዳንት ትራምፕ በኩል አነጋጋሪ የሆነ መረጃ ወጥቷል። በዚህም ከባድ ውሳኔ ስለመወሰኑ ተሰምቷል። ምንድነው? ወደ እናንተ እናደርሳለን። ኢትዮጵያ በምስራቅ አፍሪካ ሀገራት ቀዳሚ መሆኗ ተገልጿል። ህገወጥ ነጋዴዎች ላይ እርምጃው ተጠናክሮ እንደሚቀጥል በዚህ ሰዓት ይፋ ሆኗል። ከኢንሹራንስ ጋር በተያያዘ መመሪያው ተቃውሞ ገጥሞታል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ተከታተሉ። በቅድሚያም ከኢንሹራንስ መመሪያ ጋር በተያያዘ ከባድ ተቃውሞ ስለመግጠሙ ይፋ ሆኗል። ከሁለት ወራት በፊት የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ኢንሹራንስ ኢንዱስትሪውን በተመለከተ በሰጡት ገለጻ የኢንሹራንስ ኢንዱስትሪው ትኩረት ያልተሰጠው ዘርፍ መሆኑን ጠቁመዋል። የፋይናንስ ምርታ በኢትዮጵያ በሚል ርዕስ ተዘጋጅቶ በነበረው የመድረክ ውይይት ላይ የተገኙት ዶክተር ኢዮብ ተካልኝ የኢንሹራንስ ዘርፍ ትልቅ አቅም ያለው ግን የተዘነጋ ጉዳይ መሆኑን ገልጸው ትኩረቱ ባንክ ዘርፍ ላይ ብቻ አድርጎ ኢንሹራንስ ዘርፉን በአግባቡ አለመብራት፣ ስለዚህ ራስን የቻለ አደረጃጀት ኖሮት እንዲመራ የሚያደርግ አዲስ የሕግ ማዕቀፍ እየተዘረጋ መሆኑን ገልጸዋል። ይህ ንግግራቸው ለዓመታት ሲጠበቅ የቆየና እሳቸውም እንዳሉት ትኩረት ተነፍጎበት የቆየው ኢንዱስትሪ የሚመራው ገለልተኛ ተቋም በአጭር ጊዜ ተሰማርቶ ወደ ሥራ ይገባል የሚል እምነት በዘርፉ ተዋናይ ላይ አሳድሮ እንደነበር ያነጋገሯቸው የተለያዩ የኢንሹራንስ ባለሙያዎች ገልጸዋል። የኢትዮጵያ መድን ሰጪዎች ማህበር ፕሬዝዳንት የሆኑት እንደተናገሩት በአሁኑ ሰዓት የኢንሹራንስ ኢንዱስትሪው በናፍቆት እየተጠባበቀ ያለውን የገለልተኛ ሱፐርቪዥን መቋቋም ነው። ይህ ገለልተኛ ተቋም በጥቂት ወራት ውስጥ እንዲቋቋም ተገልጾ ስለነበር ይህንን በምንጠባበቅበት ሰዓት ኢንሹራንሱን የተመለከቱ 4 የተለያዩ መመሪያዎች መውጣታቸውን ገልጸዋል። እነዚህ መመሪያዎችን ከማስቀደም ይልቅ የኢንሹራንስ ዘርፍ የሚመራ ገለልተኛ ተቋም በቅድሚያ ተሰማርቶ አጠቃላይ ኢንዱስትሪና ሌሎች ጉዳዮችን ካጠና በኋላ እንዲህ ያሉ መመሪያዎችን ቢወጣ የተሻለ ይሆን እንደነበርም ተመላክቷል። በተለይም በአሁኑ ወቅት በኢትዮጵያ ውስጥ 19 የኢንሹራንስ ኩባንያዎች ያሉ ሲሆን 3077 ወኪሎችና 54 ብሮከሮች እንዳሏቸው ሪፖርተር በዚህ ሰዓት ይፋ አድርጓል። በሌላው መረጃችን ሰራተኞችን በተመለከተ አስቸኳይ ከዛሬ መጋቢት 21 ቀን 2018 ጀምሮ ሙሉ በሙሉ ክልከላ መደረጉን ይፋ አደረገ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የግብር ከፋዮችን አገልግሎት አሰጣጥ ለማሻሻል ሰራተኞች በመደበኛ የሥራ ሰዓት የእጅ ስልክ እንዳይጠቀሙ ተከልክለዋል። ቢሮው የአገልግሎት አሰጣጥን በማሻሻል የግብር ከፋዮችን እርካታ ለማረጋገጥ የአሰራር፣ የአደረጃጀት፣ የቴክኖሎጂ አጠቃቀምና የሰው ኃይል አቅም ግንባታ የሪፎርም ሥራዎች ያከናወኑም ገልጸዋል። በመሆኑም በመደበኛ የሥራ ሰዓት ከእጅ ስልክ አጠቃቀም ጋር በተያያዘ ከዋና መስሪያ ቤትና ከቅርንጫፍ ጽሕፈት ቤት ሰራተኞች ጋር መክሯል። በዚህ ወቅትም በግብር ከፋዮች የሚነሱ የመልካም አስተዳደርና የአገልግሎት አሰጣጥ ችግሮች መኖራቸው ተነስቶ በመደበኛ የሥራ ሰዓት ከስልክ አጠቃቀም ጋር በተያያዘ የሚነሱ ችግሮችን መቅረፍ እንደሚገባም ተገልጿል። በተቋሙ ለአገልግሎት የመጣን ግብር ከፋይ አስቀምጦ የእጅ ስልክ መጠቀምና ለሥራ በተፈቀደ ኮምፒውተር የግል ጉዳይን የመፈጸም ተግባር ሊታረም እንደሚገባም ተጠቁሟል። በዚህም መመሪያ መሰረት ከዛሬ መጋቢት 21 ቀን 2018 ጀምሮ በቢሮው በመደበኛ የሥራ ሰዓት ወቅት የእጅ ስልክ መጠቀም ሙሉ በሙሉ ክልከላ ማድረጉን ይፋ አድርጓል። በሌላው መረጃችን ከአሜሪካው ፕሬዝዳንት በኩል አነጋጋሪ መረጃ ወጥቷል። ፕሬዝዳንት ትራምፕ እሁድ ዕለት እንደተናገሩት በኢራን ውስጥ ያለውን ነዳጅ ዘይት መውሰድ እንደሚፈልጉና ከ90 በመቶ በላይ የኢራን ዘይት ወደ ውጭ የሚላክበትን የካርጎ ደሴት የኤክስፖርት ማዕከል ለመያዝ ማቀዷቸውን ገልጸዋል። ፕሬዝዳንቱ ከፋይናንሻል ታይምስ ጋር ባደረጉ ቃለ ምልልስ የኔ ምርጫ ነዳጅ ዘይቱን መውሰድ ነውም ብለዋል። እውነት ለመናገር የምወደው ነገር በኢራን ውስጥ ያለውን ነዳጅ ዘይት መውሰድ ነው። ነገር ግን አንዳንድ የማይረቡ ሰዎች
ለምን እንዲህ ታደርጋለህ ይላሉ። እነዚህ ግን የማይረቡ ሰዎች ናቸው ሲሉም አክለዋል። በዚህ ወር መጀመሪያ ላይ ከኤምባሲው ኒውስ ጋር ባደረጉት ቃለ ምልልስ ትራምፕ የኢራንን ነዳጅ ዘይት የመውሰድ እቅድ አላት ወይ በሚል ለቀረበላቸው ጥያቄም መልስ ከመስጠትም ተቆጥበው ነበር። በወቅቱ እንደ ቬንዙዌላ በኢራን ያደረጉ እንደሆነ ሲጠየቁ ሰዎች ስለዚህ ጉዳይ አስበዋል፣ ነገር ግን ስለዚህ ጉዳይ ለመናገር በጣም ፈጥኗል ማለታቸውም የሚታወስ ጉዳይ ነው። በሌላው መረጃችን በህገወጥ የነዳጅ ነጋዴዎች ላይ የተቀናጀ ጥብቅ ቁጥጥር እንደሚደረግ ተሰማ። ርዕሰ መስተዳደሩ በወቅታዊ ጉዳዮች ላይ በክልሉ በየደረጃው ከሚገኙ አመራሮች ጋር የተወያዩ ሲሆን ውይይቱን በዋናነት ከነዳጅ ጋር የተያያዙ ስጋቶችን ለመለየትና የመፍትሄ አቅጣጫ ለመቀነስ እንደሆነ ተገልጿል። በነዳጅ እጥረት የሚከሰቱ ችግሮችን ለመሻር ዜጎችና የመንግስት የሥራ ኃላፊዎች በቁጠባና ከፍተኛ ፋይዳ ባላቸው ጉዳዮች ብቻ መጠቀም እንዳለባቸው አሳስበው ርዕሰ መስተዳደሩ ከነዳጅ እጥረት ጋር በተያያዘ ባቀረቡላቸው የመወያያ ሰነድ በመካከለኛው ምስራቅ በተከሰከሰው ግጭት በነዳጅ አቅርቦት ላይ ከፍተኛ ጫና ማስከተሉን አመላክቷል። በክልሉ የነዳጅ ንግድ እንቅስቃሴ ላይ የተቀናጀ ቁጥጥር እንደሚደረግ ገልጸው በህገወጥ የነዳጅ ነጋዴዎች ላይ ጥብቅ እርምጃ እንወስዳለን ብለዋል። በውይይቱ መድረክ ላይ የክልል የዞንና የወረዳ የሥራ ኃላፊዎች መሳተፋቸውን የርዕሰ መስተዳደሩ ጽሕፈት ቤት የዲጂታል ቴክኖሎጂና ሕዝብ ግንኙነት ዳይሬክተር አቶ ቴድሮስ ታደሰ ለፋና ዲጂታል ገልጸዋል። በሌላው መረጃችን ኢትዮጵያ በምስራቅ አፍሪካ ሀገራት ቀዳሚ ሆናለች። በ2026 የፈረንጆች ዓመት ጎረቤት ሀገራት ትኩረታቸውን በመንገድና በንግድ ልውውጥ ላይ ሲያደርጉ ኢትዮጵያ ግን የመከላከያ አቅሟን ለማጠናከር ከፍተኛ መዋዕለ ንዋይ እያፈሰሰች መሆኑን ግሬት አፍሪካ ዲጂታል ሚዲያ ዘግቧል። ሀገሪቱ በዘርፉ ካላት ግዙፍ በጀት በተጨማሪ ሰራዊቷን በዘመናዊ ድሮን፣ በረቀቁ ጦር አውሮፕላንና በቴክኖሎጂ የታገዙ ትጥቆች በማስታጠቅ ላይ ትገኛለች ያለ ሲሆን የኢትዮጵያ ወታደራዊ ወጪ ከ0.9 እስከ 3.7 ቢሊዮን ዶላር እንደሚደርስ የተገመተ መሆኑን ጠቅሷል። ይህም ቀጠናዊና ውስጣዊ የጸጥታ ስጋቶችን ለመቋቋም የሚያስችል ዝግጅትን ለማፋጠን የታለመ መሆኑን ገልጾ ኢትዮጵያ ከመከላከያ ግንባታ ጎን ለጎን በከተማ ዘመናዊነት ላይ ትልቅ ትኩረት ሰጥታ እየሰራች መሆኑን ዘገባው አክሎ አመላክቷል። በተለይም አዲስ አበባን በአፍሪካ ካሉ እጅግ ዘመናዊ ከተሞች ተርታ ለማሰለፍ የሚከናወኑ የልማት ስራዎች ሀገሪቱ ለጥበቃም ሆነ ለብልጽግና ያላትን ቁርጠኝነት የሚያሳይ ነውም ብለዋል። ሌሎች የምስራቅ አፍሪካ ሀገራት መሰረተ ልማት ላይ ሲያተኩሩ ኢትዮጵያ ግን ወታደራዊ ኃይልና ዘመናዊነትን በማሳመር ቀጠናዊ ተሰሚነቷን እያሳደገች ትገኛለች ማለቱ ይፋ ሆኗል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።